ዘመን ተለውጦ ይኸው ጉድ ሰምተናል ያይገጥሞ ዘፍኖ አድማጆች ሆነናል ቀለምን ከሞ ሸራ መወጠሩ ከሰው ሰራሽ ዓለም ሆኗል ፉክሩ ታሪክ መተየብንም ልቦለድ ማሳተም ኮምፒውተር ወሰደው ደራሲን በመቅደም እድልና በደል በአንድነት ተገኝቶ ልማት ተረበሸ አርቴፊሻል ምናብ ይሉት ነገር መጥቶ ቅድም እንዳልኩት ልናመልጠው አንችልም። አሁንም ኤአይ ይጽፋል፣ ኤአይ ይስላል፣ ኤአይ ሙዚቃ ያወጣል፣ ኤአይ ፊልም ይሰራል። የኛ ሮል ምንድነው መሆን ያለበት የሚለውን ማየት አለብን። የሆነ ፍሬዙን ከአስቴር አወቀ፣ የሆነ ነገሩን ከኤፍሬም፣ የሆነ ነገሩን ከጥላሁን እየወሰደ እነዛን ፍሬዞች ይላል። ግን እነዚህ ነገሮች እስካሁን እንዳየዋቸው ከሆነ ስቲል ከስርቆት የማይተናነሱ ናቸው። ቅድም በርበሬ የበላው ሽሮ የበላው ምግቡ ብቻ ሳይሆን እሳቢያችን፣ አመለካከታችን ነው። እነሱ ጠፍተዋል የሉም። ኪነ ጥበብ የነፍስ ቋንቋ፣ የባህል መስታወትና የውስጥ ስሜት መግለጫ ለዘመናት የሰው ልጅ ብቸኛ ሀብት ተደርጋ ትወሰድ ነበር። አሁን ግን ዘመኑ ተቀይሯል። የሰው ልጅ አእምሮን መሳይ ቀመር የያዙት ማሽኖች ወይም ሰው ሰራሽ አስተውሎት ወደ ጥበቡ ዓለም በኃይል እየገቡ ነው። ማሽኖች መግጠም፣ መሳልና ዜና ማቀናበር ሲጀምሩ የጥበብ ትርጉም ምን ሊሆን ይችላል? ጤና ይስጥልኝ የተከበራችሁ የፕሮግራማችን ተከታታዮች፣ ሰው ሰራሽ አስተውሎትና ኪነ ጥበብ በሚለው የዘመኑ አንገብጋቢ ርዕስ ላይ የተዘጋጀውን ልዩ ፕሮግራም ይዘንላችሁ ቀርበናል። የኢትዮጵያ ሳይንስ አካዳሚ የተለያዩ የሳይንስ የቴክኖሎጂና የኪነ ጥበብ ባለሙያዎችን በመጋበዝ ባዘጋጀው የፓናል ውይይት ላይ በመገኘት ድንቅ ሀሳቦችን ሰብስበናል። ኤአይ ወይም ሰው ሰራሽ አስተውሎት በኪነ ጥበብ ላይ ያለው ተጽዕኖ፣ ይዞ የመጣው ዕድልና የደቀነው ስጋት ምንድን ነው? አብራችሁን ቆዩ። ለመሆኑ ሰው ሰራሽ አስተውሎትና ኪነ ጥበብ እንዴት ሊገናኙ ቻሉ? የሰው ሰራሽ አስተውሎት እጅግ ግዙፍ የሆኑ መረጃዎችን በዘርፉ ቋንቋ ዳታዎችን በመተንተን የሰው ልጅ ያስተሳሰብና የፈጠራ ዘይቤ በመኮረጅ ስራዎችን ያከናውናል። ይህ ቴክኖሎጂ ወደ ኪነ ጥበብ ሲመጣ ደግሞ አዳዲስ ስዕሎችን፣ ሙዚቃዎችንና ጽሑፎችን በሰከንዶች ውስጥ የመፍጠር አቅም አሳይቷል። በስነ ስዕሉ ዘርፍ ኤአይ ትልቅ ማዕበል አስነስቷል። ዛሬ አንድ ሰው ሰዓሊ መሆን ሳይጠበቅበት በቃላት ትዕዛዝ ብቻ ድንቅ የጥበብ ስራዎችን ማመንጨት ይችላል። ይህ ደግሞ በጥበባዊ መንገድ በእጅ በሚሰሉ ሰዓሊያን ዘንድ ትልቅ ክርክር ፈጥሯል። በሙዚቃው ዘርፍም የዚሁ ቴክኖሎጂ አብዮት ተጽዕኖ ቀላል አይደለም። ዜማዎችን መፍጠር፣ የድምፅ ጥራትን ማስተካከልና የሞቱ ድምፃውያንን ድምፅ መልሶ በቴክኖሎጂ በማስነሳት አዲስ ዘፈን ማዘፈን ተችሏል። ሌላው ከዚህ ጋር ተያይዞ የሚነሳው የፊልም ስክሪፕት መጻፍ፣ የገጸ ባህሪ ትንተና መስራትና የፊልም ታሪክ ማዘጋጀት ነው። ይህ ከፍተኛ የፈጠራ ችሎታና ጥበብ የሚፈልግ ዘርፍም አሁን በሰው ሰራሽ አስተውሎት እገዛ እየተከናወነ ይገኛል። ክቡራንና ክቡራት፣ አሁን ወደ ዋናው ጥያቄ እንምጣ። የሰው ሰራሽ አስተውሎት ለኪነ ጥበብ እድገትና በረከት ነው ወይስ የሰው ልጅን የፈጠራ ስራ የሚያጠፋ እርግማን? ተጽዕኖውን እንዴት እንመዝነው? በአዲስ አበባ ዩኒቨርሲቲ የኮምፒውተር ሳይንስ ተመራማሪና መምህር የሆኑት ዶክተር ወንዶሰን ሙልጌታ በመድረኩ ለሰው ሰራሽ አስተውሎት ሀገራዊ የቋንቋና ስነ ጥበብ መረጃን ማሰልጠንና ማላመድ ላይ ያሉ ህጋዊና ስነ ምግባራዊ መርሆዎች በሚል ርዕስ ባቀረቡት ሀሳብ የሰው ሰራሽ አስተውሎት ወይም የኤአይ መማር ሂደትን ሲያብራሩ እኛ የሰው ልጆች ከአካባቢያችን ነገሮችን ከምንረዳበት መንገድ ጋር በእጅጉ ይመሳሰላል ይላሉ። አንድ ሕፃን ልጅ ደጋግሞ በማየት በመስማትና ስህተቶችን በመቅረፍ አዳዲስ ነገሮችን እንደሚለምድ ሁሉ ኤአይም በኮምፒውተር ፕሮግራሞች አማካኝነት እንዲማር ይደረጋል። ይህ ሂደት ማሽን ለርኒንግ የማሽን ትምህርት የሚባል ሲሆን የሰው ልጅን የአንጎል የነርቭ ሴሎች አወቃቀር በመኮረጅ በተሰራ የሰው ሰራሽ ነርቭ መረብ ላይ የተመሰረተ ነው በማለት ማብራሪያቸውን ሲቀጥሉ ማሽኑ መጀመሪያ ላይ ምንም አይነት ዕውቀት የሌለው ቢሆንም በሂደት ግን ልክ እንደ ትጉ ተማሪ ካጋጠሙት ስህተቶች እየታረመ ራሱን የማበልጸግ አስገራሚ አቅም እንዳለው ይተነትናሉ። ለመሆኑ ኤአይ ለመማር ምን ያስፈልገዋል?
ዋነኛው ግብአቱ ዳታ ወይም ግዙፍ የመረጃ ክምችት ነው። ለምሳሌ አንድን የሰው ሰራሽ አስተውሎት ወኪል የኪነ ጥበብ ስራዎችን እንዲለይ ወይም እንዲፈጥር ለማድረግ በሚሊዮን የሚቆጠሩ ስዕሎች፣ ሙዚቃዎች ወይም ጽሑፎች ይቀርቡለታል። የኮምፒውተር ሳይንቲስቶች እነዚህን መረጃዎች በመጠቀም ማሽኑን ያሰለጥኑታል። በዚህ የስልጠና ሂደት ውስጥ ኤአይ በመረጃዎቹ መካከል ያሉትን ምስጢራዊ ግንኙነቶች፣ ቀለማትን፣ ስልቶችንና ተመሳሳይነቶችን ደጋግሞ በመተንተን ይመረምራል። መረጃዎችን በከፍተኛ ፍጥነት በማደራጀትና በመቀመር ከጀርባ ያሉትን ህጎችና ውቅሮች ለይቶ የማወቅ ጥበብን ያዳብራል። በመጨረሻም ኤአይ የተማረውን እውቀት በተግባር መፈተሹን ይያያዘዋል። አዲስ መረጃ ሲሰጠው ይህ ነገር ከዚህ በፊት ከተማርኩት ከየትኛው ጋር ይመሳሰላል በማለት ትንበያዎችን ይሰጣል። ትንበያው ስህተት ከሆነ ስርዓቱ ራሱን እያስተካከለና እያሻሻለ ይሄዳል። ይህንን ሂደት በሚሊዮን የሚቆጠሩ ጊዜያት ደጋግሞ ሲያከናውነው የሰው ልጅን የፈጠራ ስራዎች በከፍተኛ ጥራት ማስመሰል፣ አልፎ ተርፎም አዳዲስ የኪነ ጥበብ እይታዎችን መፍጠር ወደሚችልበት ደረጃ ይደርሳል። ለምሳሌ ያህል የክቡር ሜትር አርቲስት አፈወርቅ ተክሌን የአሳሳል ስልት ጠንቅቆ ከተረዳ በኋላ የእርሳቸውን የአሳሳል መንፈስ የሚያንጸባርቅ ግን ደግሞ ከዚህ ቀደም ዓለም አይታው የማታውቀውን አዲስ ስዕል በጥቂት ሰከንዶች ውስጥ መሳል ይችላል። ይህ አስደናቂ የማሰብና የማማር ፍጥነት ነው እንግዲህ ዛሬ ላይ የኪነ ጥበብ ሰዎችን ይህ አዲስ የፈጠራ አድማስ ነው ወይስ ስጋት ወደሚል ጥልቅ ጥያቄ ውስጥ የከተታቸው። ለመሆኑ ከዚህ ቀደም በርካታ የቴክኖሎጂ ፈጠራዎች ሲመጡ ባልተሰማ መልኩ ለምን የሰው ሰራሽ አስተውሎት ከሊቅ እስከ ደቂቅ የሰውን ልጅ ትኩረት ሳበ? ዶክተር ወንዶሰን ሙልጌታ ኤአይ እንድንከተለው ያስገደደን ባለው የእድገት ፍጥነት ነው ይላሉ። አሁን የምናወራው ግን ጀነሬቲቭ ኤአይ፣ ሮቦትም እኮ ኢዝ ፓርት ኦፍ ኤአይ። ስለዚህ የምናወራው ጀነሬቲቭ ኤአይ ነው። አመንጪ ሰው ሰራሽ አስተውሎት የምንለው ነው። ይሄ ማለት ካሉት ነገሮች ወስዶ ድምፅን፣ የሙዚቃ ኤሌመንትን፣ ታሪኮችን፣ ስክሪፕትን፣ ስዕልን፣ ጽሁፍን እነዚህም በሙሉ ማውጣት የሚችል ማመንጨት የሚችል ነው የምንለው። ለምን ሴንሲቲቭ ሆንን? አሁን በኋላ ወደ ዴታው እንዴት እንደምናመጣው ነው። ለምን ሴንሲቲቭ ሆንን ስንል በቃ ኢትስ አወር ብሬድ ኤንድ በተር የተነካው አይደለ የሰው ልጅ AI has been there። ለምሳሌ ቴክኖሎጂ ሲመጣ ኢሜል መጣ አይደለ? የፖስታ ቤቶች ሮል ቀነሰ። ያን ጊዜ የኛ ሪያክሽን ምንድን ነበረ? በቃ we have to see it in such a way ማለት የትኛውም ፕሮፌሽን ላይ ቴክኖሎጂ ሲመጣ ፕሮፌሽኑን ሼፕ ያደርገዋል። ጥያቄው እኛ አብረን እንዴት እንጓዛለንና ይሄንን የመንገድ ቅየራ እንዴት ማገዝ እንችላለን የሚለው በጣም ክሪቲካሊ ማየት ይጠበቅብናል። የሚያስደነግጠን ድሮ ስንማር ሞርስ ሎው ቴክኖሎጂ በ18 ወር ደብል ያደርጋል የሚል ህግ አለ። የስቶሬጅ ዲቫይሶች የፕሮሰሲንግ ስፒዶች በ18ኛው ወር በፊት ከነበረበት ዋጋው ይቀንሳል፣ አቅሙ ደግሞ በጥፍ ይጨምራል። የኤአይ ግን ኢስ ጀስት ኢኖርመስ የለውጡ መጠን ማለት ነው። ይሄ ሊመጣ የቻለው ልክ ለልጆች ቃላትን ቀን በቀን እያስተማርን ሲሳሳቱ አይደለም እየሳቅን እያረምን እንደምንሄደው አይደለም። ዓለም ላይ በቃ ኢማጂን ከምናደርገው በላይ መረጃ ተቀምጧል። ይሄ መረጃ በብዙ ዓመታት ከብዙ ሶርስ የተሰበሰበ ነው። የዚህ መረጃ መኖርና ኳሊቲው የኤአይ ቱሎች የሚማሩበትን ፍጥነትም ኳሊቲም ወይም አኪሬሲ የምንለውን ይወስነዋል። ታዲያ እዚህ ጋር የሚከተለው ጥያቄ የሰው ሰራሽ አስተውሎት ፍጥነቱ በዚህ ልክ አይገመቴ ከሆነ አብረን ለመዘመን እኛ ምን እናድርግ የሚለው ይሆናል። ለዚህም ማምለጥ ስለማንችል ተገቢውን መረጃ እንመግበው የሚለውን መልስ እናገኝ። ለዚህ ቋንቋ ላይ፣ ሙዚቃ ላይ፣ ስነ ጽሁፍ ላይ፣ አርት ላይ ልናስተምረው ከፈለግን እኛን እንዲረዳን ከፈለግን የምንሰጠው ዴታ ህፃን ልጅን እያረምን እንደምንሄደው እያረምን ትክክለኛውን ኳሊቲውን የጠበቀ ዴታ ልንሰጠው ይገባል። ቅድም እንዳልኩት ልናመልጠው አንችልም። አሁንም ኤአይ ይጽፋል፣ ኤአይ ይስላል፣ ኤአይ ሙዚቃ ያወጣል፣ ኤአይ ፊልም ይሰራል። የኛ ሮል ምንድነው መሆን ያለበት የሚለውን ማየት አለብን። ስለማንከለክል ወይንም ከዓለም ተለይተን ኤአይ የማትጠቀም አገር ልንሆን
ልንርቀው ልንሸሸው ስለማንችል። ስለዚህ ቋንቋ ላይ ከፈለግን፣ ሙዚቃ ላይ ከፈለግን፣ አርት ላይ ከፈለግን የኢትዮጵያውያን አለባበስ፣ የኢትዮጵያውያን አርኪቴክቸር፣ የኢትዮጵያውያን ድምጾች፣ መሳሪያዎች በተለያየ ሀገር ክልል ያሉትን እነዚህን ሁሉ ኳሊቲ በጠበቀ መልክ አዘጋጅተን ለኤአይ ሰተን መውሰዱ ስለማይቀር ሰተን እምላችሁ ዊ ሰረንደር ወደድንም ባልወደድንም ህዝቡም ይሰጠዋል። አንድ የማያውቅ ሰው የአስቴርን ሙዚቃ ለኤአይ ሰጥቶ እሱን የሚመስል በወንድ ድምፅ ስራልኝ ካለው በቃ ኮንቴንቱ ይሰረንደርድ ቱ ኤአይ ቱል። ስለዚህ ፕራይመርሊ መስራት ያለብን መረጃዎችን በምንፈልገው ኳሊቲ እና አማውንት ብዛት በጣም አስፈላጊ ነው። በአማርኛ በኢትዮጵያ ቋንቋ ብናይ አማርኛ፣ አፋን ኦሮሞ፣ ትግርኛ ትልቁን ኮንቴንት የዲጂታል ኮንቴንት ለኤአይ የሚሆን አላቸው። ወደ ሌሎቹ ስንሄድ ኢንሲግኒፊካንት እየሆነ ይመጣል። ስለዚህ መስራት ያለብን የቋንቋ እኩልነት እናምጣ ካለን እነዚህን ዴታዎች ማዘጋጀት አለብን። ቨሪ ሲምፕል ኤክሰርሳይዝ ምን ታረጉ መሰላችሁ? አንድ ኤአይ ቱል ውሰዱና በጋሞኛ ታሪክ ጻፍልኝ በሉት። በቃ ኢት ፌልስ። ለምን? በዛ ኮንቴንት የለው፣ ኤክስትራክት የሚያደርግበት የሚማርበት የለውም። ገና የተወለደ ልጅ ነው ማለት ነው። ስለዚህ ለነዚህ ሲስተሞች ለዚህ ብቻ አይደለም ፎር ኤኒ ኤአይ ወይንም ሰው ሰራሽ አስተውሎት ለሚፈልግ ስራ በሙሉ 80% 60% በላይ የሚሆነው ጊዜያችን መጥፋት ያለበት ዴታውን ጥራቱን በጠበቀ መልክ እኛ በምንፈልገው እና በብዛት የማዘጋጀት ስራዎች ናቸው መሆን ያለበት። ሌላው የሰው ሰራሽ አስተውሎት ነገር ሲነሳ በስፋት የሚንሸራሸረው ኤአይ ሁሉን ለሁሉም በማደል የክህሎት ግንብ እንዲፈርስና የፈጠራ ዲሞክራሲ በከፍተኛ ሁኔታ እንዲሰፍን መንገድ ከፍቷል የሚለው ነው። በተለምዶ እንደ ስዕል፣ የሙዚቃ ቅንብር ወይም የፊልም ፕሮዳክሽን ባሉ የኪነ ጥበብ ዘርፎች ላይ ስኬታማ ለመሆን ዓመታትን የፈጀ ጥናት፣ ውድ የትምህርት ቤት ስልጠናና ልዩ የተፈጥሮ ስጦታ የግድ ያስፈልጉ ነበር። ነገር ግን የሰው ሰራሽ አስተውሎት ይህንን የክህሎት ግንብ በማፍረስ ላይ ይገኛል። ዛሬ ላይ አንድ ሰው የስዕል ብሩሽ አጠቃቀምን ወይም የሙዚቃ ኖታዎችን ባያውቅ እንኳ በጭንቅላቱ ውስጥ ያለውን ድንቅ የፈጠራ ሐሳብ በቃላት መግለጽ እስከቻለ ድረስ ኤአይ ሐሳቡን ወደ ውብ ስዕል ወይም ወደ ተደማጭ ሙዚቃ ይቀይርለታል። ይህ ማለት የፈጠራው መነሻ ከእጅ ክህሎት ይልቅ ወደ ንጹህ ሐሳብና ምናብ ተሸጋግሯል ማለት ነው። የቴክኖሎጂው ዲሞክራሲያዊ መሆን ማለት በዘርፉ በረዥም ዘመን ልምድ ያከበቱ ባለሙያዎችና ትላንት በትርፍ ጊዜያቸው መሞከር የጀመሩ አዳዲስ ሰዎችን በአንድ መድረክ ላይ እኩል ማሰለፍ መቻል ማለት ነው። ውድ የሆኑ የስቱዲዮ ዕቃዎች፣ የላቁ የኮምፒውተር ሶፍትዌሮች ወይም ትላልቅ በጀቶች ሳይኖሩ ማንኛውም ሰው በቤቱ ሆኖ በስልኩ ወይም በላፕቶፑ ብቻ በዓለም አቀፍ ደረጃ ተወዳዳሪ የጥበብ ሥራ ማውጣት የሚችልበት እድል ተፈጥሯል። ኤአይ ያልተማሩትን የቴክኒክ እገዛ በመስጠት ሲያግዝ፣ የተማሩትንና ባለሙያዎቹን ደግሞ ስራቸውን በከፍተኛ ፍጥነትና ጥራት እንዲያከናውኑ በማድረግ የፈጠራ አድማሳቸውን ያሰፋላቸዋል። ኤአይ ምንድን ነው እየሆነ ያለው ስንል የሆነ እየዘገመ የሚለወጥ እንደዚህ የሚለወጥ ሳይሆን ልንጠብቀው ከምንችለው በላይ እየተቀየረ ያለ ፓራዲም ሽፍት ነው። ተመሳሳይ ነው። ይሄ የሴኮ ሰዓት የምትሽከረከረውን ሲሸጥ የነበረው ካምፓኒ በታሪክ እንደምታውቁት ዲጂታል ክሎክ ሲመጣ ይሄ አንቀበልም፣ ስራ በጊር ነው፣ ሰዓት በጊር ካልሰራ ምኑ ነው ሰዓት ብለው አስበው ነበር። እንግዲህ እነ ካሲዮ ሌሎቹ እንዴት ትልቅ ሀብት እንዳከማቹ ታውቃላችሁ። ስለዚህ ፓራዲም ሽፍት ሲቀየር እንድንቀየር ተመሳሳይ ሪዝን ኖኪያ ትልቅ ካምፓኒ ለመፋይል እንዳደረገ የፓራዲም ሽፍት ሲቀየር መቀየር እንዳለብን የሚያሳዩ ነገሮች አሉ። ይሄኛውን ግን ሰፖርት ለማድረግ ለምንድን ነው ብትሉ፣ ለምሳሌ በጀነሬቲቭ ኤአይ ልተረጉሞ ሞከርኩ እና አፍላቂ ኤአይ ለማለት ሞከርኩ ሊሆን ይችላል። እንግዲህ ከሆነ አመንጪ የሰው ሰራሽ አስተውሎት ያመነጫል፣ ያፈልቃል። አንዱ ትልቁ ሰፖርት ከየት ነው የመጣው ብትሉ 160 ቢሊዮን ነው ለምሳሌ ግሎባል ማርኬቱ እና ገንዘቡ እየነገረን ነው ማለት ነው የት እየሄድን እንደሆነ ያለው። መረዳት ያለብን ፈጠራ ዲሞክራታይዝ ተደርጓል። ዲሞክራታይዝ ተደርጓል። እንደ ዲሞክራሲ መብት ሁላችንም መፍጠር እንችላለን። የኔ ጽሑፍ ጥሩ አይደለም በነገራችን ላይ አያምርም። ስዕልም ጎበዝ አልነበርኩም፣ ዝቅተኛ ውጤቴ ነው።
አሁን ግን እሰላለሁ። ናው አይ ካን እንግሊዝኛ ራሱ በጣም ነው የማወራው በአሜሪካ አክሰንት። እኔም ያልተማረውም ሰው ፕሮምፕት ማድረግ የሚችል ሰው ዲሞክራታይዝ ተደርጎልናል። አሁን ወደር እኩል ሆነናል፣ መብታችን ሆኗል። የትኛው ዲሞክራሲ ከተከበረው በላይ እዚህ ላይ ያለው ዲሞክራታይዜሽን እኩል አድርጎናል። ሁላችንም ጸሐፊዎች ነን ሆነናል፣ የሙዚቃን ባለሙያ ሆነናል፣ ሁሉንም ሆነናል። ምን አይነት ፕሮምፕት መጠየቅ እስካለብን ማንን መጠየቅ እንዳለብን ትንሽ ገንዘብ ካለን ደግሞ ፔድ የሆኑ ቨርሽኖችን ከያዘን ዲሞክራታይዝ መደረጋችን ነው። ስለዚህ ለማቀረ ነው ከቴክኒካሊ ከምንሰራው ኤክስኪዩሽን አሁን ሙዚቃ ሰው እንደሚማረው ከዛኛው ይልቅ አሁን ፕሮምፕት የምናደርግበት ኢማጂኔሽን ነው የተሻለ እየሆነ እየመጣው። ስለዚህ ሙሉ በሙሉ ቀይሮናል፣ ይከብዳል። ይተካናል ማለት ብዙዎችም ደፍረው አይሉትም። ግን አሁን ክሪኤቲቪቲው ሌላ ቦታ እየሆነ ነው። ዘ ሂውመን ማይንድ ኢንድለስ ነው አቅሙ ይባላል። ግን ኤአይ ደግሞ ይረዳል። ይሁን እንጂ ይህ ለሁሉም እኩል የመሆን እድል የራሱ የሆነ ጥያቄ ይዞ መጥቷል። ጥበብ ለሁሉም እኩል ተደራሽ መሆኑ የፈጠራን ትርጉም ያሳድገዋል ወይስ ጥራቱን ያረክሰዋል? መሰረታዊ ጥበቡን ያልተማሩ ሰዎች በኤአይ ታግዘው የሚያወጡት ስራ የእነርሱ የፈጠራ ውጤት ሊባል ይችላልን? ቴክኖሎጂው የሰውን ልጅ ምናብ ድንበር እያስፋፋ ቢሆንም የጥበብ ባለቤትነትንና የእውነተኛነትን ትርጉም ግን አዲስ አጣብቅኝ ውስጥ ከቶታል። ይህ የፈጠራ ዲሞክራሲ ጥበብን ከጥቂቶች ጥብቅ ቁጥጥር አውጥቶ ለብዙሃኑ የሰጠ አዲስ የነጻነት ምዕራፍ ተደርጎ ሊወሰድ ይችላል። የሰው ሰራሽ አስተውሎት በኪነ ጥበብ ዓለም ላይ ሊኖረው የሚገባው ትክክለኛ ሚና የሰውን ልጅ የፈጠራ ባለቤትነት መጋፋት ሳይሆን አሰልቺና መካኒካል የሆኑ ተግባራትን በማቃለል ባለሙያውን ማገዝ አለበት የሚለው ሐሳብ አሁን ላይ የብዙዎች አቋም እየሆነ መጥቷል። በዚህ ሐሳብ ላይ ማብራሪያ የሰጡት የሙዚቃ ባለሙያና የኢትዮጵያ ቤተ መጻሕፍትና ቤተ መዛግብት ኤጀንሲ ዋና ዳይሬክተር ሰርጸ ፍሬ ስብሐት ቴክኖሎጂው የሰውን ልጅ የፈጠራ መንፈስ ሊተካን እንደማይገባ ያሰምሩበታል። እንደ እርሳቸው እይታ ኤአይ እንደ ድምፅ ማቀናበር፣ የፊልም ምስሎችን ማዋሃድ ወይም ሰነዶችን ማደራጀትና ዲጂታይዝ ማድረግ ባሉ አድካሚና ጊዜ ወሳጅ ስራዎች ላይ ቢያተኩር ባለሙያው ሙሉ ትኩረቱንና ጥርጣሬ የሌለበትን የፈጠራ አቅሙን በዋናው የጥበብ ስራ ላይ ብቻ እንዲያውል ትልቅ እድል ይፈጥርለታል። ይህ ካልሆነ ግን የሰው ልጅ የልብ ትርታ፣ ስሜትና የፈጠራ ባለቤትነት ለመተካት በሚሞክርበት ጊዜ ጥበብ እውነተኛ ለዛዋን ታጣለች። እና ጥበብ የምንለው ነገር እንግዲህ ለምሳሌ ይሄን ጀነሬቲቭ ኤአይን ወስደን ለሳይንስ ሃርድ ሳይንሱ ማለት ነው ወይም ለሜዲካል ሳይንሱ ለቴሌኮሙ ለሆነ ፕሮዳክሽን አስጠግተን ብንሰጠው እንደ ብስራት የሚያየው ይመስለኛል። በብዛትም እንደ ብስራት እያዩት ነው ብዙዎቹ ኢንዱስትሪስ። የሱም መምጣት ጊዜ እንዳቀለለላቸው፣ ድካም እንዳጠፋላቸው ምስክርነት ሲሰጡት እናያለን። ወደ ክሪኤቲቭ ወደ ሆነው ወደ ስነ ጥበብ ወደምንለው ነገር ስናመጣው ግን ትንሽ ከመጀመሪያ ተፈጥሯዊ ባህሪው ጋር ይቃረናል። ምክንያቱም ስነ ጥበብ ለሁላችንም እንኳን የተስማማ እና የጋራ የሆነ ቅቡልነት ስለሌላት መጀመሪያ እንዴት ማለት መሰላችሁ? ልክ ስነ ጥበብን በቀላሉ እንድንረዳው የምፈልገው አሁን እንደተቀመጥንበት መድረክና እንደተቀመጣችሁበት አቀማመጥ ብናየው ጥሩ ነው። ፕሮፖርሽኑ ይሄ ክሪኤተሮቹ ጥቂት ናቸው፣ እዚህ ጋር ነው የሚሆኑት። ኮንሱመሮቹ ወይም ደግሞ ኦዲየንሱ እዛ ጋር ነው የሚሆነው። በፐርሰንቴጅ ብታዩት ሰፊው ያኛው። አሁን ሊያገላብጠው ነው ይሄ ሞዴል ይመጣና ወይ እኩል በኩል ሊያደርገው ነው ወይም ይሄ እንደውም አያስፈልግም። አሁን ቅድም መድን ባስቀመጠው ካያችሁት ይሄኛው ስቴጅ ሙሉ በሙሉ አይኖርም። ሁላችሁም ኢማጂን አድራጊዎች ናችሁ፣ ሁላችሁም ፈጣሪዎች ናችሁ ሊለን ነው። ጥቂቶች የሚያደንቁት ማነው? ብዙዎች የሚያደንቁት ጥቂቶች የሚፈጥሩት ጉዳይ ነው። ስነ ጥበብ የኢማጂኔሽን ፖቴንሻሉም አካሄዱም አስተሳሰቡም የተለየ መንገድ ነው። እንደ ፕሮዳክሽን አይደለም፣ በጣም ይለያል ፎርሙ፣ አስተሳሰቡ። ይሄንን መንገድ
ኮምፕሊትሊ ይቃረናል የኤአይ አሰራር። ይሄንን እንደ ጸጋ እንቀበለው ወይስ እንደ ስህተት እንውሰደው ወይም ምጠናው በምን ይሁን የሚለውን ነው ማየት የሚገባ የሚመስለኝ። መድህን ሲደመድም አይታችሁት ከሆነ ሁለት ጉዳዮች አንስቷል። በክሪኤቲቪቲ ሳይዱ ባይመጣ ግን በስቱዲዮ ፕሮዳክሽን እገዛ ሳይዱ ቢመጣ በጣም ጥሩ ይሆናል የሚል ሰጀሽን አቅርቧል። ሰምታችሁት ከሆነ ለምሳሌ ስቱዲዮ ውስጥ በጣም ጊዜ የሚያባክኑ የሚያደክሙ ግን የማይረቡ ክሪኤቲቪቲ ያልሆኑ ድካሞች አሉ። ብዙ መሳሪያዎችን ደርድረን እዚህ ጋር ሳክስፎን፣ እዚህ ጋር ጊታር፣ እዚህ ጋር ክራር፣ እዚህ ጋር መሰንቆ አድርገን በብዙ ቻናል ቅጂ ይዛ ልንቀዳ እንችላለን። ቅጂውን ከቀዳም በኋላ ያንን ቆንጆ አድርጎ ሚክስ አድርጎ በምንፈልገው ስታይል ፍሬም አድርጎ ባላንስ ጠብቆ ሰርቶ እንዲያወጣ የስቱዲዮ የሜካኒክስ ስራ ብንሰጠው እኛ ከምናስበው በላይ ነው። ፕሮዳክቲቪቲውም በጣም ጥሩ አድርጎ ነው የሚሰራው። እሱ ፈጠራ ማለት አይደለም፣ የቴክኒሻን ስራ ነው ያገዘን። ይሄ ከፈጠራው ምንም ፓርት ብዙ ስለማይነካ ሰውየውን እንዳገዘው ወይም ደግሞ ቅድም እንዳልኳችሁ ለሌሎች ኢንዱስትሪዎች ኤአይ የሚሰጠው ብስራት ለአርቱም ብስራት ሆኖ ሊመጣ ይችላል። የሰውን ክሪኤቲቪቲ ሲጋፋና ፈጠራው ሜኔ ነው ልፍጠርልህ አንተ አቁም ሲል ግን ሊሆን አይችልም ነው ትንሽ ከባድነቱ እሱ ጋር ይመጣል። ይሄ ሁሉ ሆኖ ደግሞ መጨረሻ ላይ በእንዲህ አይነት ፕሮሰስ የመጣው የጥበብ ስራ የማን ተብሎ ነው የሚወሰደው? ወደ ቅጂ መብቱ ልንሄድ ነው እንግዲህ። ሀሳብ ስለተሰጠ ትንሽዬ ብልጭታ ስለተሰጠ የፈጠራ ባለቤትነቱ የሰውየው ሆኖ ነው የሚቀረው? ፕሮምፕቱን ያዘዘው ሰውዬ ወይስ ኤአይ ነው? አይ እኔ ታዘዝኩ፣ አብዛኛው ነገር እኔ ክሬት ያደረኩት ነው፣ በአርቲስቲክ ዌቭ በኩል የፈጠርኩት እኔ ስለሆንኩ ክሬዲት ልትወስድ አትችልም ሊለው ነው የሚለው። ሁለቱ የቀደሙት ህጎች በሙሉ አሁን ላይ የማይሰሩ ነው የሚሆኑት። የሙዚቃ አቀናባሪው መድህን ተሰማ በሰርጸ ሀሳብ ሙሉ በሙሉ ይስማማሉ። የቅርብ ጊዜውን የኤአይ ተግባር የፈጠራ ባለቤቶችን እውቅና የነፈገ ስርቆት ሲሉም ይፈርጁታል። አሁንም ኤአይ ላይ ፕሮምፕት ጽፈን ጀነሬት ሲያደርግልን የምናገኛቸው ውጤቶች አንዳንድ ጊዜ የሆነ የተቀነጫጨቡ የሚመስሉ ነገሮችን ነው እኔ እንደ ባለሙያ የማየው። ለምሳሌ የኢትዮጵያ ሙዚቃን ላይ ብትጠይቁት የሆነ ፍሬዙን ከአስቴር አወቀ፣ የሆነ ነገሩን ከኤፍሬም፣ የሆነ ነገሩን ከጥላሁን እየወሰደ እነዛን ፍሬዞች እየሰካካ፣ ምክንያቱም ኤአይ ላይክ ማሽን ነው። ወዘነ ሰከንድስ ሁሉንም የዳታዎች በአንድ ጊዜ አናላይዝ አድርጎ የሚፈልገውን ወስዶ ያንን መስራት ስለሚችል ማለት ነው። እና እኛ በፍጥነት መስራቱ ላይክ ሊያስደንቀን ይችላል። ግን እነዚህ ነገሮች እስካሁን እንዳየዋቸው ከሆነ ስቲል ከስርቆት የማይተናነሱ ናቸው። በሙዚቃው ዘርፍ ውስጥ ያሉት ነገር እነዚህን አድሚት ማድረግ ያስፈልጋል። ምክንያቱም ይሄንን ነገር እኔ ሞክሬ ያየሁት ነው፣ ሌሎች ሰዎችም ሰርተውት የወጡ ነገሮች ላይ ያየሁት ነገር ስለሆነ ነው። እና ሌላው ግን እንደ ባለሙያ አንዳንድ ሰዎች ደግሞ ይጠቀሙትና ከዛ ያንን ነገር ክሬዲት ያለ መስጠት ነገር ደግሞ አስተውላለሁ። አሁን እየወጡ ያሉ አልበሞች ላይ ኤአይ በደንብ እየሰማው ነው። ኦፊሻሊ ሜንስትሪም ሚዲያው ላይ ሊደመጡ የሚችሉ አልበሞች ግን እነዛ ድምፃውያንም ሆኑ ከጀርባ ያን ሙዚቃ በመስራት ውስጥ የተሳተፉ ሰዎች እዚህ ሙዚቃ ላይ እንደዚህ አይነት ፓርት ላይ ኤአይ ተጠቅም ያለው እዚህ ቦታ ደግሞ እንደዚህ አድርግ ያለው ብለው ዲስክሎዝ አያደርጉም ወይም ክሬዲት አይሰጡም። ስለዚህ ይሄ ሲሆን አሁንም ለእድገታችን ሳይሆን የምንጠቀመው እየሆነ የሚሄደው ስቲል ወደ ማይሆን መንገድ ነው የሚሄደው እና እነዚህ ነገሮች በሶሻል ሚዲያውን በተለያየ መልክ ሰዎች ከሰዎች ሲያጣሉ ሁላ እያየው ነው። አቀናባሪዎች ይሄ ነገር ኤአይ ይመስላል ሲሏቸው ሰዎች ያንን ነገር በግልጽ ከማስረዳት ይልቅ እና ይሄ እንደዚህ ነው የተሰራው ይሄ እውነት ነው ኤአይ ከማለት ይልቅ ኦፌንድድ ሆነው ወይም በንዴት እነዛን ሰዎች መልሶ የማይገባ ነገር የመናገር ነገር አያለውና የኢትዮጵያ የባህላዊ ሙዚቃችንና የዘመናዊ ሙዚቃችን ላይ ግን ያለውን ነገር ማየት ካስፈለገ የኛ የባህላዊ ሙዚቃችን የራሱ የሆነ ለየት ያለ ነገሮች አሉት። ስለዚህ ኤአይ እንዴት ነው ከኛ ጋር መጥቶ እየተዋሃደ ያለው
በሚጠቅም ነው ወይ የኛን ነገር አንደርስታንድ ያደርገዋል ወይ የሚለውን ስገመግም ገና አንደርስታንድ አላደረገንም። አንደርስታንድ እንዲያደርገን ደግሞ በደንብ ራሳችንን አሳልፈን እናስጠና ወይ የሚለውም እሱ ሌላ ጥያቄ ነው። ያስፈልገናል ወይ አንደርስታንድ መደረግ በኤአይ ራሱ የሚለው ነገር ማለት ነው። ስለዚህ የኛ የባህል ሙዚቃዎቻችን ከዜማዎቻችን የምናንጎራጉሩበት መንገድ ጀምሮ ቅላጼ የበዛባቸው ራፍ የሆኑ ሳውንዶች አሉን። ሪትም ላይ ብዙ ጊዜ ስትሪክት አይደለንም፣ ምክንያቱም ኢሞሽን ላይ ስለምናተኩር። ከዛ ውጪ ግጥሞቻችን የኑሯችን ነጸብራቅ ናቸው። የእያንዳንዱ ኤክስፒሪየንሶቻችን ኑሯችን ያሳለፍነው ነገር ነጸብራቅ ናቸው። ቅኝቶቻችን እንደምናውቀው አትሊስት በሰሜኑና በመካከለኛው ኢትዮጵያ ላይ ያሉት ፔንታቶኒክ ናቸውና እነዚህን የሚመስሉ ነገሮች ስራልኝ ስትሉት መጥቶ በእናንተ ባህል ውስጥ ያለን ነገር አይሰራም። ስለዚህ ባልመጣበት ሁኔታ በዚህ የተሰሩ ነገሮችን እስከ ሜንስትሪም ሚዲያ ድረስ ይዞ መምጣት ትውልድን እንዲሳሳት ዲስሴቭድ እንዲሆን ልናደርግ ስለምንችል እኔ በጣም ጥንቃቄ ያስፈልገዋል ብዬ አስባለሁ። በሌላ በኩል ደግሞ መድረኩ በስምምነት ላይ የተመሰረተ ብቻ አልነበረም። የኪነ ጥበባዊ ስራዎች ሰውኛ የሆነ ውበትና የፈጠራ መብትን በተመለከተ ያለው እሳቤ በተወያዮቹ መካከል ልዩነት እንዳለ አስመልክቶናል። ለዚህም እነሆ ጥያቄና ምላሽ። ሳይንስ የሚመራበት ዋናው ከረንሲው ዴታ ነው። በእነዚህ አጭር ዓመታት ደግሞ ያየነው አሁን ዴታ ውድ ቢ ከረንሲ ኦፍ አርት ማለት ይሆናል። ምን አለ መሰላችሁ፣ እውነታውን አውቀነው ካልተጋፈጥ ነው ሶሉሽን እንሰጣለን የሚል እምነት የለኝም። ቅድምም ሰርጸ ላቀረባቸው ጥሩ መድረክ ስለሆነ ሻይ ላይ እንስማማለን። እዚህ ላይ ግን ጥያቄ ያለኝ ወደ ራሴ ከመምጣት ፈጠራ ድንበሯ የት ጋ ነው አይደል? የት ጋ ነው የምንለየው? ሜካኒካል ነገርን ብቻ ነው ወይ የምንሰጠው? ከቻለ አርቲስቲክ ነገር ከቻለ እስከምን ድረስ እንሰጠዋለን ብለን ራሳችንን መጠየቅ አለብን። አንድ ግን መጠንቀቅ ያለብን ሊሆን አይችልም የሚል ፕሪዘምፕሽን በቃ ሊወጣ ይገባዋል። ሆኗል እኮ ሊሆን አይችልም አንልም። ምክንያቱም ኢትስ ሃፕኒንግ። ለባለቤቴ የአኒቨርሰሪ ይህን ያህል ዓመታችን ነው፣ 20 ዓመታችን ነው፣ 3 ልጆች አሉን። በአምባሰል ሙዚቃ ስራልኝ ብየው ሰርቶልኛል። የ30 ሰከንድ በቃ የአምባሰልን ተጠቅሞ 20 ዓመት እንዴት እንደኖርን እንዴት ልጆች እንዳሉን ስማቸውን ማለት በቃ this is a reality። ስለዚህ ሊሆን አይችልም የሚለው በጣም አደገኛ ስለሆነ እየሆነ ስለሆነ እንዴት እናድርገው? እንዴት ኢንተራክት እናድርግ? አሁን አምጡና አሁን ደግሞ ጭራሽ የሚያስበውንም ሰውዬ ነው የሚያስወግደው። ይሄ ክሬት ያደረግ የነበረውን ሚዲዩን ያዘው ሰው የነበረውም ሰውዬ ነው የሚወጣው። አሁን ኔል ምን ልላችሁ ፈልጌ መሰላችሁ፣ ኤስቴቲክስ ወይም አርት የምንለው ነገር የመጨረሻ ነገሩ ሄዶ የአድናቆት ጥበብ ነው የሚባለው፣ የአፕሪሺዬሽን አርት ነው የሚባለው። የመጨረሻው ነገሩ ዩቲሊቲ አይደለም፣ እንደሌላው ኮንሰምፕሽን ዩቲላይዝ አይደለም የምናደርገው፣ አፕሪሺዬት ነው የምናደርገው። ከነገርየው ጋር ዳይሬክት ግንኙነት እንኳን ላይኖረን ይችላል። እንደውም ኢማኑኤል ካንት እንደሚለው ጽጌረዳዋን የምንወዳት ብድግ አድርገን እንደ ፖም ቀንጥሰን ስለምንበላት በፍጹም አይደለም ይላል። ውብ በመሆኗ ብቻ የምትወደድ ነገር ነች። ኤስቴቲክስ ወይም አርት የምንለው ነገር ውብ በመሆኑ ብቻ ሌላ ምንም ምክንያት ሌላ ምንም ኮኔክሽን ከሱ ጋር ሳይኖረን እንዲሁ ውብ በመሆኑ የምናደንቀው ነገር ነው። አድናቆት ከምንድን ነው የሚመጣው ካላችሁ ደግሞ እኛ የማንችለው ነገር ሲከወን ስናይም ነው አድናቆት የሚመጣው። ሰርከስን የምናደንቀው ፈጽሞ እኔም እናንተም ሁላችንም የዛ ሰርከስ ላይ የምናየውን አርት ልንሰራው ስለማንችል የአድናቆታችን ደረጃ ከፍ ይላል። በዚህ በአዲሱ ቴክኖሎጂ የምንከውናቸው ነገሮች ይሄኛውን ድርሻ ነው የሚያጠፉት። የአፕሪሺዬሽን ደረጃችን ይቀንሳል። ልብ በሉ፣ አሁን ሬስቶራንቶች ውስጥ የኤአይ ሙዚቃዎች በጣም ይከፈታሉ። ኮንሸስ ሆነንም አንኮንሸስ ሆነንም እናዳምጣቸዋለን። በእውነት ጥቂት ኩዌስችነር አብረን ይሄ ሪሰርች ቲም አብረን እንዲሰራ እፈልጋለሁ።
ለሰዎች ብትሰጧቸው ከተወሰኑ ደቂቃዎች በኋላ መሰላቸት ይኖራል። ያ ሂውማን ፊሊንግ ከነስተቱ ያለው አለ አይደለ? ከባር ከፍሬዝ ምናምን ትንሽ ደንቀፍቀፍ የሚለው እሱ ሁሉ ውበት ነው የአርት እንትን ውስጥ። ተራሮች እኮ በማስመሪያ ተለክተው አይደለም የተቀመጡት። ስለዚህ ነው እኮ ደስ የሚሉ ተራሮች አይደለ? እንደዚህ ርቀቱ ምኑ አርት ልክ እንደዚህ አንድ ፎርምድ የሆነ ፓተርንና ዲፎርምድ የሆነ ሲኩዌንስ ነው ዌቭን ፈጥሮት የሚያምር ቢዩቲ የሚፈጠር። በኢትዮጵያ ሳይንስ አካዳሚ በተካሄደው በዚህ መድረክ ላይ የቴክኖሎጂውን ተጽዕኖ ከመወያየት ባለፈ ወደፊት ምን መደረግ አለበት በሚሉ የመፍትሄ ሀሳቦች ላይም ያተኮረ ውይይት ተካሂዷል። በሰው ሰራሽ አስተውሎት ዘመን ሉዓላዊነት ማለት ድንበርን በወታደር ማስከበር ብቻ ሳይሆን የራስን የዲጂታል እጣ ፈንታ በራስ የመወሰን አቅም ማለት ነው። የኮምፒውተር ሳይንስ መምህሩና የኤአይ ተመራማሪው ዶክተር በአካል ግዛው በመድረኩ የቴክኖሎጂ ሉዓላዊነታችንን ካላረጋገጥን ኤአይ ይውጠናል ሲሉ ያስጠነቀቁትም ይህንን እውነታ በመገንዘብ ሳይሆን አይቀርም። ከኤአይ አንጻር ሉዓላዊነት ማለት የአንድ ሀገር መረጃዎች፣ የዲጂታል መሰረተ ልማቶችና አልጎሪዝሞች በባዕዳን ሀያላን የቴክኖሎጂ ኩባንያዎች ቁጥጥር ስር እንዳይወድቁ ማድረግ ነው። የራሳችንን ስነ ምህዳር ካልገነባን የውጭ ማሽኖች የእኛን ታሪክ፣ ባህል፣ እሴትና ፖለቲካዊ አውዶች ሳይረዱ በራሳቸው መነጽር ብቻ እየተረጎሙ የትውልዱን አስተሳሰብና የሀገርን የውሳኔ አቅም የሚቀርጹበት አዲስ የዲጂታል ቅኝ ግዛት ስጋት ይጋረጣል። ስለዚህ እንዴት ነው አሁን እኛም ተጠቃሚ ምን ሆነው በዚህ ሁሉ ተጽዕኖ ውስጥ ካለን የራሳችንን ስነ ምህዳር መፍጠር አለ። አንደኛው ሉዓላዊነት የምንለው የቱ ነው ብዬ ጠይቃለሁ። የሚታየው ቦርደር አይደለም፣ ተቀይሯል። አሁን አንድ ህፃን ልጅ በስልክ ክልላችንን ጥሶ ሉዓላዊነታችንን የሚያፈርስ ተግባር ሊያስደርገን እንደሚችል አሁን ማወቅ አለብን። ተጠቃሚ መሆናችን እዛ ላይ ተለጣፊ እንድንሆን ያደርገናል። ምን እናርግ ነው? ስልት መንደፍ አለብን። ቅድም ሲቀርብ የነበረው ለሆነ ለሪሰርች ቪዚት ነበርኩኝ ሴኔጋል እና ሁለት ነገሮችን ይህን ብናገር ይጠቅመናል። አንደኛ ታሪካችንን እንጻፍ፣ የኛ ታሪክ አይስማማም አሉ። that was a problem ሂስትሪ ታሪክ የሚል ሚኒስትሪ ያስቀመጡና ዶክመንቶቹን ሁላችሁን አምጡ አሉ። ቬሪፋይ ይደረጋል። ከዛ ማንን እንመን ሲባል ነው የራሳችንን ጀነሬቲቭ ኤአይ ፈጥረን ለሱ ነው የምንሰጠው አሉ። እና ታሪክ እየሰበሰቡ ነው ታሪካቸውን በጀነሬቲቭ ኤአይ ሊያጽፉት፣ ግን በተዘጋ መልኩ። ኢንሳይክሎፒዲያ ድሮ ኢትዮጵያ ረሃብ ይላል እንደሚባለው ሁሉ አሁን ኤአይ ስለ ኢትዮጵያ ምን ይላል? በተሰጠው ዳታ ነው። ዌስተርናይዝድ ነው። ቢ ኬርፉል። ሙዚቃም ቅድም ይሰራሉ። እዛው ሲሄድ ይዞ መጥቻለሁ። ሰው መቼ ነው ማገኘው እያልኩ ነበር። የኛ ሀገር የሙዚቃ መሳሪያ እኮ አልገባም አሉ እና የዌስተርን ብቻ ነው ዳያቶኒክ ስኬሎች ናቸው ብዛት አሉ እና እየሰሩ ነው እና they want to unite። ደስ ብሎኛል ሰዎችን ስላገኘው ዛሬ አንዱን የኛም ማስንቆ ይግባ እንጂ ክቡር ያው ሙላቱ አስታጥቄ ስለ አንድ ክራር አይነት ሲያወራ ይሄ ሁሉ ክራር አለ እንዴ እያልኩኝ ነበር። እኔ ሙዚቃ ስለማላውቅ አንድ ነው ይመስለኝ። ስለዚህ እሱን ካላስገባ ነው አንሆንም ነው። ስለዚህ እንደው ሰብስበው ካላችሁኝ እንዲህ ልበል፣ የዳታው ባለቤትነት የኛ ማድረግ መፍጠር አለብን። የካልቸር ምንድነው አንድ ካልቸር ሁላችንም ዶሚኔት እንዲያደርገን እየተደረገ ነው። አንድ ባህል እየመጣ ነው። እኛ ደግሞ የኢትዮጵያ እሴት አለን፣ የኢትዮጵያ ባህል አለን። እኛ የምንኖርበት እሳቤ አለን። ቅድም በርበሬ የበላው ሽሮ የበላው ምግቡ ብቻ ሳይሆን እሳቤያችን፣ አመለካከታችን ነው። እነሱ ጠፍተዋል፣ የሉም። አይደለም ለኛ አሜሪካ ውስጥ ያለው the south በኤአይ እኮ በትክክል ሪፕሬዘንትድ አልተደረግንም ይላሉ ቋንቋቸው። ስለዚህ we have to work hard ስትራቴጃይዝ ማድረግ አለብን። የራሳችንን መፍጠር አለብን። እንደ ምሳሌ ኤአይ ኢንስቲትዩት ላይ የሚሰሩ ወደ 6 ቋንቋዎች ላይ እየተሰሩ ያሉ አሉ አይደለ? የኛም ጀነሬቲቭ ኤአይ እኮ ወጥቷል፣ እየተጠቀምነው አይደለም። ብዙ አክሰስ እንዳለን አላውቅም፣ ግን እነዛ ናቸው ወይ ሴኪዩር። ስለዚህ እዛ ላይ በጣም መበርታት አለብን፣ መጠንቀቅ አለብን። it is our existence existential trait ነው ያለብን። ኤአይ ያመጣው ያሳደግናቸው ልጆች የኛ ላይ ሆኖ ነው፣ ትውልዱ የኛ ላይ ሆኖ
ነው ሌላ ሊሆን እና የሚሰራውም ነገር እንደዛው። ስለዚህ እኔ ያው እንደ ክሬቲቪቲውን እየጠበቅን ግን ካልሄድን እንዋጣለን የሚል ትልቅ ፍርሃት አለኝ። ስለዚህ እንሂድ፣ ማስተር እናድርገው፣ ሌላውን ነገር እናስብ። ግን ቤዚክ ብሎኮቹ መገንባት አለባቸው። የሚያስፈልጉ ፋንዳሜንታል ብሎክስ አግሬሲቭሊ ነው መስራት አለብን። ጎንደር ዩኒቨርሲቲ ሳወራ ቆይ አማርኛ ላይ ቀን የሆነ እናንተ ማን ይስራው? ደቡብ አንድ ዩኒቨርሲቲ ስሄድ እንዴ ወላይታ ቋንቋ ላይ በትክክል ማን ይስራው? ቋንቋ ይሞታል እኮ ማለት ሰዎቹ ሲሞቱ ነው። ኤአይ እኮ አይሞትም ማለት ይኖራል እስካለን ድረስ አይደል? እዛ ለምን አትሆኑሩትም? ዳትስ የኔ ጩኸትም ነው። በአፍሪካም ደረጃ ወያዊ ሙዚቃችንም እንደዛው፣ መሳሪያችንም እንደዛው፣ ባህላችንም እንደዛው ኢንኮድድ መሆን አለበት፣ መግባት አለበት። ያንን ማሰብ አለብን እና ትሬቱንም ማሰብ አለብን። ስጋት በጣም አለ ግን ስለሆነም የቴክኖሎጂ ሉዓላዊነትን ማረጋገጥ ማለት የራስን ሀገራዊ የቴክኖሎጂ ስነ ምህዳር መፍጠር ማለት ነው። ይህም ሀገራዊ ቋንቋዎችን፣ ታሪኮችንና የአኗኗር ዘዬዎችን ጠንቅቀው የሚያውቁ የሀገር በቀል ኤአይ ሞዴሎችን ማበልጸግን፣ መረጃዎችን በራስ ሀገር ዳታ ማዕከላት ውስጥ በጥንቃቄ ማከማቸትንና የራስን የሳይበር ደህንነት ማጠናከርን ያጠቃልላል። ባለሙያዎቹ እንደሚሉት ይህንን ስትራቴጂካዊ ምህዳር በጊዜ ካልገነባን እንደ ሀገር ቴክኖሎጂን ከማምረትና ከመምራት ይልቅ የሌሎች ርዕዮተ ዓለምና የንግድ ፍላጎት ተገዥና ተጠቃሚ ብቻ ሆነን እንቀራለን። ለመሆኑ የባለሙያው ሚና እንዲህ ከሆነ በዕለት ተዕለት ህይወቱ የሰው ሰራሽ አስተውሎትን ለሚጠቀመው ሰፊው ህብረተሰብስ ያሉ ህጋዊነትን የተከተሉ አጠቃቀሞች እንዴት ሊሆኑ ይገባል? ዶክተር ወንዶሰን የኛ ዳይሬክሽን መሆን ያለበት የፈጠራ መብትን በጠበቀ መልክ ቴክኖሎጂውን ወይንም የጀነሬቲቭ ኤአይን እንዴት አብረን እንራመዳለን እናስቀጥላለን አይደለም፣ አብረን እንዴት እንራመዳለን የሚለውን ማየት ያስፈልጋል። ለሱ በታዘዝኩት መሰረት በ3 ነጥቦች ብቻ ለማስቀመጥ ሞክራለሁ። አንደኛው በምናሰለጥንበት ወቅት ነው። በምናሰለጥንበት ወቅት እንደ ተቋምም እንደ ግለሰብም ሊኖረን የሚገባው ካልቸር ይሄ በትሬኒንግ በተለያዩ ኦሪንቴሽኖች የምናመጣው ነው። ሰዎች ፈቃድ መጠየቅ እንዲችሉ ህግ ብቻ ሳይሆን አዌርነስ ያስፈልጋል። ብዙ ሰው ግልጽ ሆነን የምናውቀው ስለ ኮፒራይት ሳያውቅ ነው የሚጠቀሙ። ህጉን ራሱ ማን አንብቦት ያውቃል? እንደ ግለሰብ ከወሰዱ ደራሲ ያውቀዋል፣ ግዴታው ነው አይደል? ፕሮዲውሰር የማወቅ ግዴታ አለበት። ህዝብ ግን ማወቅ ግዴታ አለበት ወይ ብለን እንጠይቅ አይደል? እስኪፈረድበት ፍርድ ቤት እስኪመጣ ድረስ እኮ ህግን ላያውቅ ይችላል። ስለዚህ መጀመሪያ አዌርነሱን መፍጠር፣ ስትጠቀሙ እንዲያርጉ ብለን ማሳወቅ የግድ ያስፈልጋል። ከዛ በተጨማሪ ምን ያህል ድረስ ልስጠው የሚለው ይሄ ቅድም ተብሏል አይደል? ፕሮምቱ ነው ዋና የምጽፍለት እንዲያርገ። ለምሳሌ ቁርጥራጭ ወረቀቶቹን ያገኘሁት ከዚህ ነው። አይ ዲክሌር እያደረግን ነው። እሱ ውስጥ ያለውን አውጥተህ እንዲያርግልኝ። ይሄ ፕሮምቱ እኔ ነኝ ኦንም ማድረገው ኤአይ አይደለም። ቅድም እንደተባለው ዝም ብለሽ አይደል ዝርዝርናይት ብትሰጪው ሊያመጣልሽ የሚችለውን ነገር ዩ ሪሊ ዶንት ኖ አይደል? ውስጥ ያለውን ሴማንቲክስ አጥንቶ ኢቭን ሆስፒታል መሆኑን ለማወቅ ጊዜ ይፈጅበታል። የቃላቱን ሁኔታ እዛ ላይ የተጻፈ ነገር መፈለግ አለበት። ስለዚህ ፕሮምቱ የኛ ሮል ነው። ስለዚህ ምን ያህል ልስጠው የሚለውን ማሰብ ያስፈልጋል። ከዛ በተጨማሪ አዳዲስ ነገር ጀነሬት ስናደርግ ጀነሬቲቭ ኤአይ ሁለተኛው እሱ ላይ ነው። በዚህ ጊዜ አንደኛው ማድረግ ያለብን በቃ በትክክል የማንን ነው መቼ ነው የተጠቀምነው ምን ያህል ነው የተጠቀምነው የሚለው ቅድም እንዳልኳችሁ ተቋማት እንደሚገደዱት ሳሰለጥን መግለጽ አለብኝ። የተጠቀምኩት የከሌን ዘፈን ነው፣ የተጠቀምኩት የከሌን ግጥም ነው፣ ከዛ ውስጥ ይሄን ያህል መጠኑ ብለን ዲክሌር ማድረግ። ያን ጊዜ የፈጠራው መጠንና ኤአይ ኮንትሪቢዩት ያደረገው መጠን በግልጽ ይወጣል። አንድ በቅርቡ 3-4 ወር በፊት የወጣ ሙዚቃ አለ አይደል? አይ ቲንክ ሚኪያስ እሱ አሁን እንትኑ ላይ ራሱ ፔጁ ላይ ምን ብሏል? ማይ ቮይስ ፈርስት ኤአይ ካቨር ብሎ ዲክሌር አድርጓል። የተጠቀመው ኤአይን በምን ሌቭል እንደሆነ ዲክሌር አድርጓል። ስለዚህ ስንጠቀመው ኮንቴንት ጀነሬት ስናደርግ በምን ያህል የቱ ጋር እንዳደረግን ግልጽ አድርጎ መጻፍ መንገር አንደኛው የኮፒራይት ኮንትሪቢዩሽን ነው። አብረን ነው ዴቨሎፕ የምናደርገው ማለት እኔ አውጪና ተጠቃሚ ያለ ብዬ አላምንም። ትሬኒንጉ አዌርነሱ በጣም ኢምፖርታንት ነው የተገደበ ስላልሆነ።
ወዲህ ደግሞ የሰው ሰራሽ አስተውሎት ይዞ የመጣውን ሕይወትን የማቅለል ጊዜን የመቆጠብና ከድካም የማሳረፍ ዕድል አላግባብ በመጠቀም ቴክኖሎጂውን መበደል የለብንም የሚል እሳቤ አለ። የሰው ሰራሽ አስተውሎት ቴክኖሎጂ የሰው ልጅ የዕለት ተዕለት ሕይወት ለማቅለል ጊዜን ለመቆጠብና አድካሚ የሆኑ ስራዎችን በማቃለል ከድካም ለማሳረፍ የተፈጠረ ታላቅ የቴክኖሎጂ በረከት ነው። ሆኖም ግን ይህንን ምቾት ያለ አግባብ በመጠቀም የሰው ልጅ ተፈጥሯዊ የፈጠራ ጉልበት፣ የማሰብ ችሎታና ጥልቅ ምርምር የማድረግ ፍላጎት ጨርሶ ለቴክኖሎጂው አሳልፎ የመስጠት አዝማሚያ እየታየ ነው። ይህም ቴክኖሎጂውን መበደል ይሆናል። ኤአይን እንደ ረዳት መሳሪያ ከመጠቀም ይልቅ የራሳችንን አእምሯዊ ጥረትና የድካም ውጤት ሙሉ በሙሉ በእርሱ በመተካት የአስተሳሰብ ስንፍና ውስጥ የምንወድቅ ከሆነ ቴክኖሎጂው ያመጣውን ወርቃማ ዕድል ወደ ኋላ ቀርነት እየቀየር ነው መሆኑ መገንዘብ ይኖርብናል። እና ምን እናድርግ? ያለፈ ሶሳይቲና ኢንላይትመንት ሳይነካው ድንገት ከአድዋ በኋላ ኧረ እንዲህም አለ እንዲያም አለ ተብሎ ድንገት በር ተንኳኩቶ ዘመናዊነት፣ ሳይንስ ወይም ሌላ የሚባሉ ነገሮች ድንገት ግር ብሎ የመጣበት ሶሳይቲ የሚያስተናግድበት መንገድ በጣም ይለያያል እላለሁ። ነገሮች ሌሎቹ በጣም መጠበቂያውንም ጭምር መከላከያውንም ጭምር ውስጣቸው አይምሯቸው ውስጥ በጣም ዴቨሎፕ ያደረጉበት መንገድ ስላለ አንቲቦዲውም ህመሙም አብሯቸው ያለ ይመስለኛል እና ይቋቋሙታል። የኛ ለስንፍና በጣም የተዘጋጀን ሰዎች እንኳን እንዲህ አይነት ነገሮች ተመቻችተው ሁሉን ነገር አንተ አታድርግ ነው ያደርግልሃለሁ የሚል መጥቶ ይቅርና እንዲሁ አቢውዝ ስናደርግ የምንውል ሰዎች መሆናችንን መቼም ሁላችንም እናውቀዋለን። የመጡ ቴክኖሎጂዎች ሁሉ እንደ ኢትዮጵያ የሚበደሉበት እና ባልተገባ ሁኔታ የሚደረጉበት አንዴ ትዝ የሚለኝን ልንገራችሁ። እንደውም ይሄ የአልኮሆል ቴስት ማድረጊያው ማሽን መጥቶ ነበረ የትራፊክ እንትኖች እና ፈረንጆቹም እንኳን አላገኙትም እሱን ነገር እርግጠኛ ነኝ። ለካልኮል በጣም ከሚገባው በላይ ተጠጥቶ ቶስካኖ ሲጋራ ጭሶ ሰውየው ውፍ ካለ ምንም አልኮል አይኖርም። ይሄን እዚህ ነው ያገኙት። እንግዲህ ከዛ ትራፊኮቹ መጠጣቱን ያረጋገጡትን ሰውዬ ሳይቀር ያ ማሽን ዜሮ ያደርገዋል። እንዲህ አይነት በትምህርት ቤቶቻችን ብንሄድ የሚፈጠረው ነገር አሁን በምንለው ድንበሩን በለየ የኢንተሌክቹዋል ራይትን ባከበረ ድንበሩን በለየ ሁኔታ እንጠቀመዋለን ወይ? አይመስለኝም። የዛ አይነት ዝግጅት ያለን ሰዎች ስላልሆነ እኔ የሚሻል የሚመስለኝ በጣም የዚህን ነገር ቤዚክ ሳይዱን ብቻ ሳይሆን ውስጣዊ ጥልቀቱን በጣም ማስተማር ያስፈልጋል። እንዲህ አይነት ክርክሮቹ በጣም እየጠለቁ መምጣት መቻል አለባቸው። ከእውቀት ብዛት ምን ይመጣል? ወይም ከማስተላሰልና ከማስተዋል ብዛት የጉዳዩን የትኛው ጠቀሜታ የትኛው የማይጠቅም የሚለው መለየት የሚያስችል ጥሩ ባውንድሪ ላይ እንደርሳለን። የዛ ጊዜ አጠቃቀማችን መንገድ ልክ ቢላዋው የኢንቴንሽን ጉዳይ ነው እንጂ ብርቱካንም ሊቆርጥ ይችላል፣ እንደገና ሰውም ሊወጋ ይችላል እንደሚሉት እንደሱ አይነት የአጠቃቀሙ መንገድ በደንብ እንሰላበታለን የሚል እምነት አለኝና እንደዚህ ይሄ የዛሬውን መድረክ ጨምሮ ማለት ነው እንዲህ አይነት ነገሮች በጣም ያስፈልጉታል የሚል ነው ሐሳቤ። እውነተኛ ጥበብ፣ እውቀትና የፈጠራ ውጤቶች የሚወለዱት በሰው ልጅ የውስጥ ትግል በሂደትና በድካም ውስጥ አልፈው ነው። ማሽኑ በጥቂት ሰከንዶች ውስጥ የሚያከናውነውን የሥራ ፍጥነት ማድነቅ እንዳለብን ሁሉ እኛ ራሳችን የምናሳልፈውን የንባብ የሐሳብ ማውጠንጠኛና የስህተት ማስተካከያ ጊዜ ዋጋ ማሰጣት የለብን። ቴክኖሎጂውን በአግባቡ መጠቀም ማለት የሰው ልጅ የራሱን ጥረትና ጥራት እንዲጨምርበት ማድረግ እንጂ ራሱን ጨርሶ ከማሰብ እንደሚያገል መፍቀድ ማለት አይደለም። በመሆኑም የሰው ሰራሽ አስተውሎትን ከድካም ማሳረፊያነቱ ባሻገር የሰው ልጅ እምቅ አቅም ይበልጥ ማሳደጊያ በማድረግ ሚዛኑን ጠብቆ መጓዝ የዘመኑ ዋነኛ የሞራል ኃላፊነት ነው። የተከበራችሁ ተመልካቾቻችን ዛሬ በፕሮግራማችን የተመለከትነው ሰው ሰራሽ አስተውሎትና ኪነ ጥበብ ያላቸውን ትስስር ነው። ማሽኖች የቱንም ያህል ቢራቀቁ የሰው ልጅ ልብ የመንካት፣ የመውደድ፣ የመሰቃየትና የመደሰት እውነተኛ ስሜት ሊኖራቸው አይችልም። ኤአይ ጥበብን የሚገድል ሳይሆን እኛ ካወቅንበት የሰው ልጅ የፈጠራ አድማስ የሚያሰፋ ድንቅ መሳሪያ ነው። ዋናው ቁልፍ መሳሪያውን በእጃችን አስገብተን የራሳችንን ታሪክና ጥበብ ማበልጸግ ላይ ይሆናል። እኛም ይህንን ጥንቅር ስናሰናዳ የሰው ሰራሽ አስተውሎትን በግብዓትነት መጠቀማችን ልብ ሊባል ይገባል። በዚህም በፕሮግራማችን መካከል በመሸጋገሪያ የምንጠቀምበትን ሙዚቃ ሱኖ በተሰኘ የኤአይ ሙዚቃ መስሪያ አቀናብረናል።
ለዚህም ቴክኖሎጂውን ማመስገኑ የግድ ይላል። የኢትዮጵያ ሳይንስ አካዳሚንና በፓናሉ ላይ የተሳተፉ ባለሙያዎችን እያመሰገንን ለዛሬ ያልነውን በዚህ አበቃን። ዮሐንስ ተስፋ አብሬያችሁ ቆየሁ። ዘመን ተለውጦ ይኸው ጉድ ሰምተናል። የአይ ገጥሞ ዘፍኖ አድማጆች ሆነናል። ቀለምን ከሞ ሸራ መወጠሩ ከሰው ሰራሽ ዓለም ሆኗል ፉክሩ። ታሪክ መተየብንም ልብ ወለድ ማሳተም ኮምፒውተር ወሰደው ደራሲን በመቅደም እድልና በደል በአንድነት ተገኝቶ ልማት ተረበሸ አርቴፊሻል ምናብ ይሉት ነገር መጥቶ